ያዕቆብም ተነስቶ ወደ ምስራቅ ሰዎች ሀገር ሄደ። በሜዳውም እነሆ ጉድጓድን አየ። በዚያም 3 የበጎች መንጎች በላዩ ተመስገው ነበር። ከዚያ ጉድጓድ በጎቹን ያጠጡ ነበርና። በጉድጓዱም አፍ የነበረውን ድንጋይ ትልቅ ነበረ። መንጎችም ሁሉ ከዚያ በተከማቹ ጊዜ ድንጋዩን ከጉድጓዱ አፍ ገለል አድርገው በጎቹን ያጠጡ ነበር። ድንጋዩንም ወደ ስፍራው መልሰው በጉድጓዱ አፍ እንደገና ይገጥሙት ነበር። ያዕቆብም ወንድሞች ሆይ እናንተ ወዴት ናችሁ አላቸው። እነርሱም እኛ የካራን ነን አሉት። የናኮርን ልጅ ላባን ታውቁታላችሁን አላቸው። እነርሱም እናውቀዋለን አሉት። እርሱ ደህና ነውን አላቸው። እነርሱም አዎን ደህና ነው፣ አሁንም ልጁ ራሔል ከበጎቹ ጋር መጣች አሉት። እርሱም ቀኑ ገና ቀትር ነው፣ ከብቶች የሚከማቹበት ሰዓቱም ገና አልደረሰም። አሁንም በጎቹን አጠጡና ሄዳችሁ አሰማሯቸው አላቸው። እነርሱም አሉ መንጎች ሁሉ እስኪከማቹና ድንጋዩን ከጉድጓዱ አፍ እስኪገለብጡት ድረስ አንችልም። ከዚያም በኋላ በጎቹን እናጠጣለን። እርሱም ገና ከእነርሱ ጋር ሲነጋገር እነሆ የላባ ልጅ ራሔል ከአባቷ በጎች ጋር ደረሰች። እርሷ የአባቷን በጎች ትጠብቅ ነበርና። ያዕቆብም የእናቱን ወንድም የላባን ልጅ ራሔልንና የአጎቱን የላባን በጎች ባየ ጊዜ ቀረበ፣ ከጉድጓዱም አፍ ድንጋዩን ገለበጠ፣ የአጎቱን የላባን በጎችንም አጠጣ። ያዕቆብም ራሔልን ሳማት፣ ቃሉንም ከፍ አድርጎ አለቀሰ። ያዕቆብም የአባቷ ዘመድና የርብቃ ልጅ መሆኑን ለራሔል አስታወቃት። እርሷም ሮጣ ሄዳ ለአባቷ ይህን ነገር ነገረችው። ላባም የእህቱን ልጅ የያዕቆብን ወሬ በሰማ ጊዜ ሊቀበለው ሮጠ፣ አቅፎም ሳመው፣ ወደ ቤቱም አገባው። ነገሩንም ሁሉ ለላባ ነገረው። ላባም በእውነት አንተ አጥንቴ ሥጋዬም ነህ አለው። 1 ወር የሚያህልም ከእርሱ ጋር ተቀመጠ። ላባም ያዕቆብን ወንድሜ ስለሆነ በከንቱ ታገለግለኛለህን? ምንዳህ ምንድን ነው ንገረኝ አለው። ለላባም 2 ሴቶች ልጆች ነበሩት። የታላቂቱ ስም ልያ፣ የታናሽቱ ስም ራሔል ነበረ። ልያም ዓይነ ልም ነበረች፣ ራሔል ግን መልከ መልካም ነበረች፣ ፊቷም ውብ ነበረ። ያዕቆብም ራሔልን ወደደ፣ እንዲህም አለ ስለ ታናሽቱ ልጅህ ስለ ራሔል 7 ዓመት እገዛልሃለሁ። ላባም ለሌላ ሰው ከምሰጣት ይልቅ ለአንተ በሰጣት ይሻላል፣ ከእኔ ጋር ተቀመጥ አለ። ያዕቆብም ስለ ራሔል 7 ዓመት ተገዛ። እርሷንም ይወድዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት። ያዕቆብም ላባን ወደ እርሷ እገባ ዘንድ ሚስቴን ስጠኝ፣ ቀኔ ተፈጽሟልና አለው። ላባም የዚያን ስፍራ ሰዎች ሁሉ ሰበሰበ፣ ሰርግም አደረገ። በመሸም ጊዜ ልጁን ልያን ወስዶ ለያዕቆብ አገባለት። ያዕቆብም ወደ እርሷ ገባ። ላባም ለልጁ ለልያ ባሪያይቱን ዘለፋን ባሪያ ትሆናት ዘንድ ሰጣት። በነጋም ጊዜ እነሆ ልያ ሆና ተገኘች። ላባንም ምን ነው እንደዚህ ያደረግህብኝ? ያገለገልኩ ስለ ራሔል አልነበረምን? ለምን አታለልከኝ አለው። ላባም እንዲህ አለ፣ በአገራችን ታላቂቱ ሳለች ታናሽቱን እንሰጥ ዘንድ ወግ አይደለም። ይህችንም ሳምንት ፈጽም፣ ሌላ 7 ዓመት ደግሞ እኔ ስለምታገለግለኝ አገልግሎት እርሷን ደግሞ ሰጥሃለሁ። ያዕቆብም እንዲህ አደረገ፣ ይህችንም ሳምንት ፈጸመ። ልጁን ራሔልንም ለእርሱ ሚስት ትሆን ዘንድ ሰጠው። ላባም ለልጁ ለራሔል ባሪያይቱን ባላን ባሪያ ትሆናት ዘንድ ሰጣት። ያዕቆብም ወደ ራሔል ደግሞ ገባ፣ ራሔልንም ከልያ ይልቅ ወደዳት። ሌላ 7 ዓመትም ተገዛለት። እግዚአብሔርም ልያ የተጠላች መሆኗን ባየ ጊዜ ማኅፀኗን ከፈተላት። ራሔል ግን መካን ነበረች። ልያም ጸነሰች፣ ወንድ ልጅንም ወለደች። ስሙንም ሮቤል ብላ ጠራችው፣ እግዚአብሔር መከራዬን አይቷልና እንግዲህም ወዲህ ባሌ ይወድደኛል ብላለችና። ደግሞ ጸነሰች፣ ወንድ ልጅንም ወለደች። እኔ እንደተጠላሁ እግዚአብሔር ስለሰማ
ይህን ደገመኝ አለች። ስሙንም ስምዖን ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች። ስለዚህም ስሙን ሌዊ ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው። መውለድንም አቆመች።